ሰላም ለእናንተ ይሁን። እንኳን ደህና መጣችሁ ወደዚህ ወሳኝ ውይይት። ዛሬ ላነሳው የፈለኩት ጉዳይ ምናልባትም ብዙዎቻችን በዝምታ የምንታገለው የብቸኝነት ስሜት የሚሰማን ትልቅ ፈተና ነው። ከማስተርቤሽን ሱስ ማለትም ከሴጋ ወጥመድ የመላቀቅ ጉዞ። ምናልባትም አሁን ይህንን ቪዲዮ እያያችሁ ያላችሁ እናንተ በልባችሁ ውስጥ እኔ ብቻ ነኝ ወይ በዚህ የምታገለው? ከዚህ ነገር መውጣት ይቻላል ወይ የሚል ጥያቄ አላችሁ አይደል? መልሱ ይኸውላችሁ፣ ብቻችሁን አይደላችሁም እና አዎ በእርግጠኝነት መውጣት ይቻላል። ይህንን ያህል ድፍረት ኖሯችሁ ይህንን ቪዲዮ ለመክፈት መወሰናችሁ ራሱ የመጀመሪያው የድል ምልክት ነው። ዛሬ ከዚህ ወጥመድ ለመላቀቅ የሚያግዙ 7 ወሳኝ መንገዶች በተግባራዊ ምሳሌዎችና በአነቃቂ ሐሳቦች ይዤላችሁ ቀርቤያለሁ። ችግር የሚሆነው ድርጊቱ ከቁጥጥር ውጪ ሆኖ የዕለት ተዕለት ሕይወታችንን፣ ግንኙነታችንን፣ ስራችንን እና አጠቃላይ ደስታችንን ማናጋት ሲጀምር ነው። ሱስ የሚሆነው ከዚህ ድርጊት የጸጸት፣ የጥፋተኝነት ወይም የጭንቀት ስሜት ብናገኝም እንኳን ማቆም ሲያቅተን ነው። ያኔ ነው ወጥመድ ውስጥ የገባን ማለት ነው። ስለዚህ ከዚህ ወጥመድ ለመላቀቅ የሚያስችሉ 7 ተግባራዊ መንገዶች ምንድናቸው? አብረን እንመልከት። መንገድ 1 ችግሩን አምኖ መቀበል እና ሱሩን መረዳት። የመጀመሪያው እና በጣም ወሳኙ እርምጃ ችግር እንዳለ አምኖ መቀበል ነው። ይህ ድርጊት ሕይወቴ ላይ አሉታዊ ተጽዕኖ እያሳደረ ነው ብሎ ራስን መናገር። ይህ እርምጃ ከባድ ሊሆን ይችላል፣ ምክንያቱም እፍረት እና የመካድ ስሜት ሊኖረን ይችላል። አንድ ስኬታማ ወዳጄ ዳዊት አስታውሳለሁ፣ ከውስጥ ከባድ ትግል ነበረበት። አንድ ቀን በድፍረት የቅርብ ጓደኛው ጋር ልቡን ከፈተ። ጓደኛው አልፈረደበትም፣ ይልቁንም ይህን ማውራት መቻልህ ራሱ ጥንካሬ ነው አለው። ያኔ ነበር ዳዊት በራሱ ላይ ሲለብሰው የነበረው የእፍረት መጋረጃ መቅለጥ የጀመረው። ችግሩን መረዳት ማለት ደግሞ የሱስ ዑደት እንዴት እንደሚሰራ ማወቅ ነው። ሱስ የሚፈጠረው አእምሯችንን ለጊዜያዊ ደስታ ሲሰግድ ነው። የተግባር ጥሪ 1 በግል ማስታወሻ ደብተር ላይ በዚህ ሱስ ውስጥ ነኝ ብላችሁ ጻፉ። ከዚያም ወደዚህ ድርጊት እንድትገቡ ያነሳሷችሁ ዋና ምክንያቶች ማለትም ጭንቀት፣ ብቸኝነት፣ አሰልችነት ሊሆን ይችላል ምን እንደሆኑ ለመጻፍ ሞክሩ። ይህ የራስ ግንዛቤ እርምጃ ነው። መንገድ 2 እንቅስቃሴዎችን መለየት እና ማስወገድ። ወደ ሱስ ውስጥ እንድንገባ የሚያደርጉንን እንቅስቃሴዎች መለየት እና ማስወገድ አለብን። እነዚህ እንቅስቃሴዎች ሁኔታዎች፣ ስሜቶች፣ ቦታዎች ወይም ነገሮች ሊሆኑ ይችላሉ። ዋነኛው እንቅስቃሴ የብልግና ምስሎች ማለትም ፖርኖግራፊ ሊሆን ይችላል። ከዚህ ወጥመድ ለመውጣት ከፈለግን ከብልግና ምስሎች መራቅ ወሳኝ ነው። የኔ ወዳጅ ዮናስ ከሱስ ለመላቀቅ ብዙ ጊዜ ሞክሮ ነበር። ሁሌም ወደ ሱስ የሚመልሰው ግን ስልኩን ብቻውን ሲይዝ ወይም ማታ ላይ ብቻውን ሲቀመጥ ነው። በመጨረሻ በኮምፒውተሩና በስልኩ ላይ የማገጃ ሶፍትዌሮችን ማለትም ኮንተንት ብሎከርስ ተጠቀመ። ከዚህም በተጨማሪ ስልኩን ከምሽቱ 3 ሰዓት በኋላ ለቤተሰቡ ይሰጥ ነበር። እንቅስቃሴዎችን ማስወገድ ሲጀምር አእምሮውም ነፃነት ማግኘት ጀመረ። እነዚህም ሌሎች እንቅስቃሴዎች አሉ። ብቸኝነት፣ ጭንቀት፣ ስሜታዊ ህመም ወይም የአልኮል አጠቃቀም ሊሆን ይችላል። የተግባር ጥሪ 2 የትኞቹ ሁኔታዎች ወደ ድርጊቱ እንደሚመሩዋችሁ እወቁ። ለምሳሌ ከሰዓት በኋላ ብቻዬን ስሆን። ከዚያም እነዚያን እንቅስቃሴዎች ለመከላከል እቅድ አውጡ። የስልክ ወይም የኢንተርኔት ማገጃዎችን ተጠቀሙ። ብቻችሁን የምታሳልፉትን ጊዜ ቀንሱ። መንገድ 3 አዲስና ጤናማ ልማዶችን መገንባት። ተፈጥሮ ክፍተት አትወድም። አንድን መጥፎ ልማድ ስናስወግድ በቦታው ሌላ ጤናማ ልማድ ማስገባት አለብን፣ ካልሆነ የድሮው ልማድ ይመለሳል። ቶኒ ሮቢንስ እንዲህ ይላል፣ የምትፈልጉትን ነገር ለመፍጠር
ህመም ከሌለው ደስታ የበለጠ ኃይለኛ ምንም ነገር የለም ይላል። እኛም አሁን የምንፈልገው የረጅም ጊዜ ደስታን የሚሰጡን ልማዶችን መገንባት ነው። የጤናማ ልማዶች ምሳሌዎችን ልስጣችሁ። አንደኛ፣ የአካል ብቃት እንቅስቃሴ ጭንቀትን ይቀንሳል፣ ስሜታችንን ያሻሽላል። ሁለተኛ፣ አዲስ ነገር መማር አእምሯችሁን ይጠቅማል እና የብቃት ስሜት ይፈጥራል። ሶስተኛ፣ ማንበብ አእምሯችሁን ከእንቅስቃሴዎች ይቀርጻል። አራተኛ፣ ከጓደኞች ወይም ከቤተሰብ ጋር ጊዜ ማሳለፍ እውነተኛ ግንኙነቶች የብቸኝነትን ስሜት ይዋጋሉ። አምስተኛ፣ ማሰላሰል ወይም ጸሎት ውስጣዊ ሰላምን ይሰጣል። የተግባር ጥሪ 3 ከዛሬ ጀምሮ በየቀኑ የምታደርጉትን አንድ ጤናማ ልማድ ምረጡ። ለምሳሌ 30 ደቂቃ መሮጥ ወይም ማንበብ። ይህንን ልማድ ለ21 ቀናት ሳታቋርጡ ለመፈጸም እቅድ አውጡ። መንገድ 4 የስሜት አስተዳደር እና የጭንቀት መቆጣጠር። ብዙ ጊዜ ወደ ሱስ የምንገባው አሉታዊ ስሜቶቻችንን ማለትም ጭንቀት፣ ሐዘን፣ ብቸኝነት መቋቋም ሲያቅተን ነው። ሱስ ጊዜያዊ ማምለጫ ይሆናል። ሜሊ ሮቢንስ እንደምትለው አንዳንዴ የምትፈልጉትን አንድ ነገር ለማድረግ ራስን ማስገደድ ነው። ስሜታችንን መቆጣጠር የምንማረው አእምሯችን የለመደውን መንገድ እንዲተው ስለምንፈልግ ነው። እነዚህ 3 የስሜት መቆጣጠሪያ ዘዴዎችን ተጠቀሙ። አንደኛ፣ ጥልቅ ትንፋሽ ጭንቀት ሲሰማችሁ የነርቭ ስርዓታችሁን ለማረጋጋት ይጠቅማል። ሁለተኛ፣ ጆርናሊንግ መጻፍ ስሜታችሁን እና ሐሳቦቻችሁን መጻፍ ጭንቀትን ይቀንሳል። ሶስተኛ፣ ማሰላሰል የአሁኑን ጊዜ መቀበል እና ከስሜቶች ጋር ያለ የፍርድ ርቀት መቀመጥ። የተግባር ጥሪ 4 በሚቀጥለው ጊዜ ስሜታችሁ ሲከብዳችሁ ወዲያው ወደ ድሮ ልማዳችሁ ከመሄድ ይልቅ ለ5 ደቂቃ ያህል ጥልቅ ትንፋሽ ለመውሰድ ሞክሩ፣ ወይም ደግሞ ስሜታችሁን በማስታወሻ ደብተር ላይ ጻፉ። ስሜት በመጣ ጊዜ ለአፍታ ቆም ብሎ ማሰብን ልመዱ። መንገድ 5 ድጋፍ መፈለግ እና ተጠያቂነትን መገንባት። ይህንን ጉዞ ብቻችሁን መሄድ የለባችሁም። ድጋፍ መፈለግ እና ተጠያቂነትን መገንባት ወሳኝ ናቸው። ጄይ ሼት ስለ ማህበረሰብና ግንኙነት አስፈላጊነት ብዙ ይናገራል። እኛ የተፈጠርነው ብቻችንን ለመኖር አይደለም ይላል። እነዚህ የድጋፍ አማራጮች ተጠቀሙ። ታማኝ ጓደኛ ወይም የቤተሰብ አባል፣ እርሶን የማይፈርድ የሚያዳምጥ ሰው ያግኙ። አማካሪ ወይም ቴራፒስት ችግሩን በጥልቀት ለመረዳት እና የተሻሉ ስልቶችን ለመማር ይረዳችኋል። የድጋፍ ቡድኖች ተመሳሳይ ትግል ካሉ ሰዎች ጋር መገናኘት የብቸኝነት ስሜትን ይቀንሳል። ተጠያቂነት ማለት የእናንተን ግስጋሴ የሚከታተል ሰው መኖር ነው። አንድ ወጣት በሱስ ተጠምዶ ነበር። በመጨረሻ ለአንድ መንፈሳዊ መሪ ጋር በድፍረት አናገረው። መሪውም በየቀኑ ዛሬ ንጹህ ነኝ ብሎ መልእክት እንዲልክለት ነገረው። ያ ወጣት ያንን መልእክት ለመላክ በየቀኑ ሲታገል ጥንካሬው እየጨመረ መጣ። የተግባር ጥሪ 5 ከምትተማመኑበት አንድ ሰው ጋር ለመነጋገር እቅድ አውጡ። ከዚያም ከእርሱ ጋር በመሆን እርሶን ተጠያቂ የሚያደርግበትን አንድ መንገድ ተወያዩ። ለምሳሌ ሳምንታዊ ሪፖርት ማቅረብ። መንገድ 6 የራስ ርህራሄ እና ይቅርታ። ከዚህ ሱስ ለመላቀቅ ስትታገሉ ብዙ ጊዜ ልትወድቁ ትችላላችሁ። ስህተት ስትሰሩ የጥፋተኝነት ስሜት አእምሯችሁን ሊቆጣጠር ይችላል። እነዚህ ስሜቶች ግን ወደፊት ከመሄድ እንጂ ከሱስ እንድትወጡ አይረዷችሁም። ስለዚህ ለራስህ ርህራሄ ማሳየት እና ራስን ይቅር ማለት ወሳኝ ነው። የራስ ርህራሄ ማለት ስህተት ስትሰራ ወይም ስትወድቅ ለራሳችሁ ደግ የሆኑ ቃላት መናገር ነው። እኔ ሰው ነኝ እና ሰዎች ስህተት ይሰራሉ ብሎ ማሰብ። ይቅርታ ማለት የሆነውን ነገር ተቀብሎ ከዚያም ወደፊት ለመሄድ መወሰን ማለት ነው። አትሌት የነበረ አንድ ወዳጄ በውድድር ላይ ስህተት ሰርቶ ራሱን ሲወቅስ
አሰልጣኙ አገኘው። አሰልጣኙ ግን እንዲህ አለው፣ አትሌትነትህ የምትወድቅበት ሳይሆን እንዴት ከውድቀት እንደምትነሳ ነው አለው። ከወደቃችሁ ራሳችሁን ይቅር በሉ፣ እስከ ስህተታችሁ ተማሩ እና እንደገና ተነሱ። የተግባር ጥሪ 6 በሚቀጥለው ጊዜ ስህተት ስትሰሩ ለራሳችሁ ወዲያውኑ መልካም ነገር ተናገሩ። ይህንን ስህተት ሰርቻለሁ፣ ግን ይሄ የኔ ማንነቴን አይገልጸውም። ከዚህ ሰዓት ጀምሮ እንደገና እጀምራለሁ በሉ። ወዲያውኑ ወደ መልካም ልማዶቻችሁ ተመለሱ። መንገድ 7 ታገሱ፣ ጽኑ እና የጉዞው ሂደት ተቀበሉ። በመጨረሻም ከሁሉም በላይ አስፈላጊ የሆነው ነገር ትዕግስት፣ ጽናት እና የጉዞውን ሂደት መቀበል ነው። ከሱስ የመላቀቅ ጉዞ ማራቶን እንጂ አጭር ሩጫ አይደለም። ቶኒ ሮቢንስ ስኬት ወደ እናንተ አይመጣም፣ እናንተ ወደ ስኬት ትሄዳላችሁ ይላል። ይህ ማለት በየቀኑ መስራት እና በየቀኑ ማሻሻል ማለት ነው። ብዙ ሰዎች ፈጣን ውጤት ስለሚፈልጉ ተስፋ ይቆርጣሉ። ግን እያንዳንዱ እርምጃ፣ እያንዳንዱ ቀን፣ እያንዳንዱ ሳምንት ትልቅ ለውጥ ነው። ትዕግስት ይኑራችሁ። አእምሯችሁ አዲስ እንዲገነባ ጊዜ ይወስዳል። ጽናት ይኑራችሁ። ተስፋ አትቁረጡ። የጉዞውን ሂደት ተቀበሉ። ይህ ስለ አዲስ ሰው መሆን ነው። ትናንሽ ድሎችዎን አክብሩ። የተግባር ጥሪ 7 በየቀኑ ራስዎን እኔ ጠንካራ ነኝ፣ እኔ እችላለሁ፣ ከዚህ ነገር ነፃ እወጣለሁ ብለው ለመነቃቃት ጊዜ ይስጡ። ጉዞው ረጅም መሆኑን ተረድተው በየቀኑ ትንሽ እርምጃ ወደፊት እንዲወስዱ ራስዎን አበረታቱ። ውድ የዚህ ቪዲዮ ተመልካቾች እናንተ ጠንካራ ናችሁ። ይህ ቪዲዮ እስከ መጨረሻው ማየታችሁ ራሱ የጥንካሬያችሁ ማሳያ ነው። ከዚህ ሱስ በላይ ናችሁ። እነዚህ 7 መንገዶች የእናንተን ሕይወት ለመለወጥ የሚያስችሉ ተግባራዊ መርሆች ናቸው። ዛሬውኑ እርምጃ ውሰዱ። ትንሽ እርምጃ እንኳን ቢሆን ትልቅ ለውጥ ሊያመጣ ይችላል። እና አንድ የመጨረሻ ነገር ልንገራችሁ። እናንተ እውነተኛ ደስታ እና ሰላም ይገባችኋል። ራሳችሁን ነፃ ለማውጣት የምትታገሉት ትግል የህይወታችሁ ትልቁ ድል ሊሆን ይችላል። ይህ ቪዲዮ እንደደረሳችሁ ተስፋ አደርጋለሁ። ሐሳባችሁን ኮሜንት ላይ አስቀምጡ። ይህ ቪዲዮ ሌሎች ጋር እንዲደርስ ላይክ እና ሼር እና ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ራሳችሁን ውደዱ፣ በራሳችሁ እመኑ እና ነፃ ለመሆን ታገሉ።